ሲዳማ ክልል ይሁን ሲባል ያቺ የሲዳማ ህዝብ ብቻውን ክልል ይሁን ለማለት ነው አካባቢው ላይ ያለውን አጎራባቾችን ጨምሮ ለማለት ነው እንግዲህ ቀደም አንስቼልሃለሁ የመዋቅር ጉዳይ ዋነኛውን ልማት የሚመለስ አይደለም በርግጥ ህዝቡ የራሱን በራሱ የማስተዳደር ህገ መንግስታዊ መብቱ ዲሞክራሲያዊ መብቱን ኤክሰርሳይዝ ማድረግ አለበት ይሄ ከመሆኑ ጋር ተያይዞ የደቡብ ክልል የኢትዮጵያ አካል ነው የኢትዮጵያ አካል እስከመሆኑ ጉዳይ ድረስ የክልል ውስጥ የሚፈጠረው ሰላም ለአገር ሰላም የራሱ ሆነ አስተዋጽኦ አለው በክልል ውስጥ የሚበጁ ዘለቀታዊ የሆኑ መፍትሄዎች መዋቅሮች ለአገራዊ ሁኔታውም እንደዚሁ የራሱ ሆነ ትልቅ አንድምታ አለው ከዚህ ጋር በተያያዘ ነው የሲዳማ በሪፈረንደም ከመወሰኑ ጋር ያለው ጉዳይ ሊያስተጓጉል የሚችል ነገር ያለ አይደለም ነገር ግን ደቡብ ክልል ውስጥ ያሉ የመዋቅር ጉዳዮች እንዴት ብናረግ ዘላቂ መዋቅር ረጅም ጊዜ ሊይዞ ሊሄድ የሚችል ህዝቡን ፍላጎት በህዝቡ ፍቃድ ላይ የተመሰረተ እንዴት እንዲደበት ምን ቢሆን ይሻላል እንዴት ክርር በማለትም ሊሆን አይችልም ይሄን የመሰለ ኡነታነት ያለው ጥያቄዎችንም በማዳፈን አይሆንም በዚህ ጉዳይ ላይ ዘላቂ መፍትሄ ሊሰጥ የሚችል ምክክር ያስፈልጋል ማለት ነው አሁን የተደራጀው ተቋምም እየሰራለው ስራዬ ነው ለብለብም እንዳይሆን አጣዳፊም እንዳይሆን ዘላቂ ረጅም ጊዜ ይዘን ሊሄድ የሚችል አደረጃጀት የትኛው ነው ምክንያቱም ደቡብ ክልል ውስጥ ወደ 56 ብሔር ብሔረሰቦች በውስጡ አሉ ማንነቶች አሉ የራሳቸው ቋንቋ ባህል እሴት ያላቸው ማለት ነው ስለዚህ እነዚህን ህብረት እነዚህን ውበት እንዴት ነው አስተባብረን ይዘን የኢትዮጵያን ግንባታ የአገረ መንግስቱ ግንባታ የበልጥ ተጠናክሮ ሊሄድ የሚችልበት ሁኔታ ምን እናርገ ምክክር ይፈልጋል ውይይት ይፈልጋል ህጋዊ መንገዱ ብቻም ሳይሆን አብሮ ተዋይቶ ዘላቂ መፍትሄ ሊያመጣ በሚያስችል መንገድ መታየት አለበት በዚህ መንገድ የተሰራ ነው ያለው ማለት ነው ሲዳማ ህዝብ ውሳኔ ሲነሳ የጌዲዮ ጉዳይ ይነሳልና የጌዲዮ ህልውናስ ምንድነው የሚሆነው ያ ማለት ነው አሁን ጌዲዮን አንድ ስፔሲፊክ የሆነ ጌዲዮን ብቻ በማንሳት ወይ የሆነ ሲዳማ ተነጥላ ያው ብቻዋን ከጀርባ ስላለች ወዴት ትሆናለች የሚለው ነገር ሁሉም ሰው ስለሚያሳስብ አሁን ይሄ እንዳገር መፍትሄ እናምጣ ሰላም እናምጣ ዘላቂነት እናምጣ ስንል እነዚህ ጉዳዮች ውስጥ አብሮ ጌዲዮም ይታያል ማለት ነው ጌዲዮ ምን ይሆን ይችላል የሚሉ ጉዳዮችን አብሮ መታየት መቻል አለበት ማለት ነው ለምሳሌ ደቡብ ክልል ውስጥ ምን አነ ነገር አለ መሰለ የግድ ኩታ ገጠም መሬት ለመሬት ስለተሳሳመ ስለተገናኘ አደረጃጀት ብቻ ግድ ይላል የምትለው አይደለም የተለያዩ አማራጮች አሉ ደቡብ ክልል ውስጥ ኩታ ገጠም የሌላቸው ተሻጋሪ ዞኖች ጋር አብሮ አንድ አካል ሆኖ ያሉ አካባቢዎች አሉ ከዛ አንፃር ለምሳሌ አዲያ ዞን ውስጥ ወስደ ብታይ ምስራቅ ባድዋቸውና ምዕራብ ባድዋቸው የሚባሉ ወረዳዎች አሉ የአዲያ ወረዳዎች ናቸው አዲያ ዞን ወረዳዎች ናቸው ግን በመሬት አይገናኙም እሱ አይደለም አሁን እሱ አይነት እንትናለ ቅድም ያልኩ ነው እንዴት ቢሆን የበለጠ ዘላቂ ማስኬድ ይችላል ይሄን ኢኖሰንት ሆኖ ቅን ሆኖ ህዝቡንም ደግሞ ሰከን ባለ መንገድ በመዋየት ዘላቂ መፍትሄ ሊያመጣ የህዝቡ ቅድም ፍትሃዊ ብለ ያነሳዋለ የህዝቡ ዋነኛ ጥያቄ ልማት ነው የህዝቡ ዋነኛ ጥያቄ እውነተኛ ዲሞክራሲ ማረጋገጥ ነው የህዝቡ እውነተኛው ጥያቄ ከድነት መውጣት ነው ስለዚህ እነዚህን ጉዳዮች ረጋ ብለን ቁጭ ብለን ብንወያይና ብንመካከር ሰከን ብሎ መዋየት ከተቻለ ለሁሉም መፍትሄ ሊበጅለት ይችላል ማለት አሁን ከምርጫ ጋር ተያይዞ በርከት የሚሉ የፖለቲካ ፓርቲዎች የተለያዩ አይነት አቋሞችን ያራመዱ ነውና እንደ መሪ ፓርቲ እናንተ ያዛችሁ ተቋም አለ የዛን አቋም የደቡብ ክልል ላይ ያለው አቀባበል ምን ይመስላል በሂደትስ የሚሰሩ ስራዎች ምንድናቸው ይዳው ደቡብ ክልል ከምርጫ ጋር ተያይዞ የተለየ በክልል ደረጃ ሊታየው የምትችለው ጉዳይ አይደለም እንደ መንግስት ገዢው ፓርቲ የብልጽግና ፓርቲ ቀደም ሲል የነበረው ኢህአዴግ ምርጫ ማካሄድ አለብን ህገ መንግስታዊ ጊዜውና ወቅቱን ጠብቆ ምርጫ ማካሄድ አለበት ብሎ አቋሙን በይፋ
ገልጾ ለህዝቡም ጭምር ገልጾ ለአባሉም ለደጋፊዎቹም ገልጾ ስራ የጀመረበት ሁኔታ ነው ያለው። በሌላ መንገድም ደግሞ መንግስትም በተለያዩ በፓርላማም በተለያዩ ሁኔታዎች ሲገለጽ እንደነበረው ይበልጥ ቀጥሎ በአገራችን የሚካሄደው የምርጫ ሰላማዊ ፍትሃዊ እስካሁን በፊት የነበሩ ሚነሱ የነበሩ ስህተቶችንና ጉድለቶችን በሚያርም መንገድ ከተቋም ጀምሮ እስከ አሰራር ስርዓቱን ጭምር ወስዶ መንግስት ትልቅ ኢኒሺዬሽኑን ወስዶ ተቋሙን ገለልተኛ በሆነ አካል የማደራጀት ተቋሙ በራሱ የዓለም አቀፍ ተሞክሮን ጭምር ወስዶ አሰራር ስርዓቱን እንዲዘረጋ የማድረግ ለዚህ ሊሆን የሚችል የተለያዩ ድጋፎችንም ጭምርና ስራው ያለ መጎሰቋቆልና ችግር እንዲመራና እንዲፈጸም ለማድረግ ሰፊ ስራ ሰርቷል መንግስት ማለት ነው። ከዚህ ግጅት አንፃር በመንግስትም በኩል በገዢው ፓርቲ በብልጽግና በኩልም ምንም ቅሬታ ሊያስነሳ የሚችል ነገር የለም። ይሄ ሁኔታ ውስጥ ያላለን ዱብዳ ነገር መጥቶብናል። ይሄ ዱብዳ ደግሞ ለኢትዮጵያ የተለየ አይደለም። በሚገርም ሁኔታ የዓለም ህብረተሰብ ያንዳንዱን ቤት ያንኳኳ ችግር ገጥመዋል ማለት ነው። ይሄ ችግር ተራ ችግር አይደለም። የሀገርን ህልውና የሚፈታተን የዜጎችን መኖር አለ መኖር ጥያቄ ውስጥ የሚከት ችግር ነው ማለት ፈተና ነው ማለት ነው። ስለዚህ ይሄንን በፊታችን አቆይተን የዲሞክራሲን ለማረጋገጥ ብለህ ልትሄድ የሚችልበት አይደለም ያለው። ከዚህ ጋር ተያይዞ ዋነኛ የመንግስት ትኩረት ኮቪድን መከላከል መቋቋም ከመሆኑ ጋር ተያይዞ በርካታ እርምጃዎችን ወስደዋል። ማአት የአገልግሎት የመንግስት አገልግሎት ሰጪ ተቋማት ከትምህርት ተቋማት ተመዝጋት ጀምሮ በርካታ እርምጃዎች ተወስደዋል። የህዝቡንም ደህንነት ለመጠበቅ እንዲያስችል ሁሉም ተፎካካሪ ፓርቲዎች ጭምር ድጋፍ የሰጡበት የአስቸኳይ ጊዜ አዋጅ ታውጆ ይሄን በመደበኛ የህግ አግባብ በመምራት መቋቋም አንችልም ተብሎ ተወስዶ የአስቸኳይ ጊዜ አዋጅም ጭምር ታውጇል ማለት ነው። ስለዚህ የተገጣጠሙ ነገሮች አሉ። በአሰራር የተቀመጠ አለ። ይሄን አሰራር ደግሞ ቻሌንጅ ሊያደርግ የሚችል ነባራዊ ሁኔታ በኢትዮጵያም በዓለምም ተፈጽሟል ማለት ነው። ይሄ ከመሆኑ ጋር ተያይዞ የዓለምንም ተሞክሮ ሲናይ ዓለም ትልልቅ የሚባሉ በጣም የዓለም ህብረተሰብ በናፍቆት በጉጉት የሚጠብቃቸው የነበሩ ኩነቶች እንደ የኦሎምፒክ ጌም ጨምሮ ትልልቅ ኩነቶች እንዲቋረጡ ተደርጓል። የዓለም እንቅስቃሴ ገድቦታል። ይሄም ብቻ አይደለም። ከዚህ ከምርጫ ጋር ወስተን ብናይ አንድ ከሰሞኑ ያወጣው የዓለም አቀፍ የምርጫ ስርዓት መስራች የኢንተርናሽናል ፋውንዴሽን ፎር ኤሌክሽን ሲስተምስ የሚል ተቋም አለ። ይሄ ተቋም የኛ ኢትዮጵያን ጨምሮ 55 አገሮች 4 ግዛቶች ወደ 88 የሚደርሱ የምርጫ ኩነቶችን አሻግሯል። 88 ይሄ የምርጫ ኩነቶች ማለት ከአካባቢ ምርጫ እስከ ሪፈረንደም የሚደርሱ የአገሮቹን ዝርዝር ጭምር አስቀምጦ አሻግሯል። ይሄ ስለዚህ የኛ ጉዳይ ብቻ አይደለም ማለት ነው። የኛ ጉዳይ ስላይደለ ከዚህ ጋር ተያይዞ አንድ በፓርቲያችን ውስጥ የተያዘ ትልቅ መሪ አለ። ዝም ብለን ለማይሆን ለፖለቲካ ፍጆታ ማይሆን ነገር መስራት ያለብን አይደለም። እውነትንና ዕውቀትን ይዘን ህዝቡ ጋር መቅረብ መቻል አለብን። ስለዚህ እውነትንና ዕውቀትን ይዘን ህዝቡ ጋር ከቀረብን እውነት ምንለን ያጋጠመ ነገር ዕውቀት ምንለው ችግሩን እንዴት እንሻገር ችግሩን ለመሻገር አሉ የሚባሉ በአገራችን ውስጥ ከህግ አንፃር በምርምርም በማስተማርም በተግባራዊ ስራ ላይ ተሰማሩ አካላት በተለያዩ ቡድኖች ተደራጅቶ ምን ይበጃል የሚለውን አጥንቶ አቀርበዋል ማለት ነው። እነዚህ አካላት ካላቸው ከምርምራቸው ከዓለም ተሞክሮ ወስዶ የተሻለ ነው የሚሏቸውን ከነ ሰናሪዮ ጭምር አቅርቦ ይሄንን በፌደራል ደረጃ የተፎካካሪ ፓርቲዎችም እንዲሳተፉበት በፓርቲ ውስጥም በእኛ በፓርቲ ውስጥም ዝርዝር ነገሮች ቀርቦ ውይይት እንዲደረግበት ተደርጓል። ከዛ በኋላ ደግሞ የተሻለ ሊሆን የሚችለው አሁን ካለን ፈታኝ ሁኔታ
እሱን ተከላክለን ያንን ሊያስተጓጉል በማያስችል መንገድ ማለት ነው ኮቪድን ወደ ኋላ መልሶ ቀውስ በማያስከትል መንገድ የህገ መንግስታዊ ስርዓቱን አጠናክሮ ሊያስቀጥል በሚችል መንገድ መንግስት የኮቪድን መከላከልና አገራ የገጠመንን ቀውስ ለመከላከልና ለመቆጣጠር የሚፈትነው ነገር ሳይኖረው አሰራሩን የዘረጋ ኮቪድን መቋቋም የሚያስችል አመራር የሰጠ ሊደርሺፕ የሰጠ መምራት የሚያስችል የመንግስትን ቀጣይነት በሚያረጋግጥ መንገድ በሌላ መንገድም ደግሞ ህገ መንግስታዊ ስርዓቱ ይበልጥ እየዳበረ የጎለበተ ሊሄድ የሚችል የተለያዩ መስፈርቶች ተቀምጦ ከነዚህ መስፈርቶች ውስጥ የህገ መንግስታዊ ትርጓሜ ቢሰጠው አሁን ያለውንም ችግር እንሻገራለን። ህገ መንግስታዊ ትርጓሜ እንዲሰጥ የሚያደርጉ ህገ መንግስቱ ውስጥ የተቀመጡ ድንጋጌዎች ኦቨርላፕ ያደርጉበትና ክፍተት የተፈጠሩበትን ቦታ ያለባቸው ከመሆኑ ጋር ተያይዞ ይሄን እንዴት እንወጣ የሚለውን የመፍትሄ ያስቀምጣል። ከዚህ መፍትሄ ተነስቶ ኮቪድን እንሻገር። አሁን የቀጥሎ ደግሞ ህዝቡ በጉጉት ተፎካካሪ ፓርቲዎችም በዚህ መንገድ ለመዘጋጀት ያሰቡትን ምርጫ ማከናወን ይቻላል። እውነት ለመናገር ከየትኛውም የኢትዮጵያ ተፎካካሪ ፖለቲካ ፓርቲዎች የብልጽግና ፓርቲ በተሻለ መንገድ ዝግጅት ያደረገ የነበረበት ሁኔታ ነው። በተሻለ መንገድ ከላይ እስከ ታች ድረስ አንደኛ ከዚህ በፊት የነበሩ ስህተቶች ናቸው የሚባሉ ጉዳዮች እንዳይደገሙ፣ ሁለተኛ ብቁ ተፎካካሪ በእውቀት በመረጃ በቀጣይ አገርን ሊያሻገር የሚያስችል መፍትሄ አማራጮችን ጭምር ይዞ መጥቶ በኢትዮጵያ ዲሞክራሲ ላይ ሞግቶ በህዝብ ውስጥ ቅቡልነት አገኝቶ እንዲሁም መልካም አጋጣሚ ነው የሆነለት ይህ በሽታ ለብልጽግና ፓርቲ ቀስ አድርጎ እቺ ምርጫ አሸጋገራት እንጂ በምርጫው ተሸናፊ ነው የሚሆን የነበረ በቂ ዝግጅትም አላደረገም። በመላ ሀገሪቱ የሚነሳሱበት በርካታ የሚሉ የጥያቄዎችን መመለስ የማይችልባቸው ሁኔታዎች ላይ ደርሶ ነበር በሚል ደግሞ ይወቀሳል። ይሄንን አስተሳሰብ የሚያራምዱ ኃይሎች የራሳቸውን ሂሳቤ እና ያለው ሁኔታ ባለመቀበል እና ፖለቲካ ውስጥ የቦታ ለማግኘት ብሎ ከሚያራምዱት ሐሳብ ይመጣ ነው። ይሄ እኛ በተጨባጭ እኛ ዝግጅት አድርገናል ስንል አባላችን በውስጣችን የተደራጀው በርካታ ከ8-9 ሚሊዮን የሚበልጥ አባላችንን በዙሪያችን የተሰባሰበው ደጋፊያችንን እና ይሄንን መዋቅር ሊያንቀሳቀስ የሚችለውን አመራር ወስተን ነው በዚህ በኩል ሐሳብ የምንገልጸው። ይሄም ብቻ አይደለም ለውጡን እየመራን ያለበትና ኢትዮጵያ ህዝቦች ከለውጡ ጋር ተያይዞ የመጣ ያለውን ብሩህ ተስፋ እና የቀጣይ የኢትዮጵያ የእድገት ጉዞ የብልጽግናም ጉዞ የመጓጓታቸው ጉዳይም ጋር አብሮ የሚታይ ከመሆኑ ጋር ተያይዞ እነዚህን ሐሳቦች ለማጠላሸት የሚነሱ ሐሳቦች ስለሆኑ በእኛ በኩል ብዙ እርባና የምንሰጠው አርገን ምን ወስዶ አይደለም። አሁን ለኛ ፈታኝ እና ለሀገራችንም ፈታኝ የሆነው ኮቪድ-19 ነው። ስለዚህ ኮቪድ-19ን በትግል በጋራ በብረት ቆመን ከተሻገርን በኋላ መድረኩ ፈረሱም ያው ሜዳውም ያው ነው። ምርጫው ጊዜ ሲመጣ ደግሞ ዳኝነቱን ለኢትዮጵያ ህዝብ ሰጥቶ በማየት ልባት ሊያገኝ የሚችል ጉዳይ ነው እንጂ መላምት በመስጠት አሁን ያለውን በፓርቲ ውስጥ የተፈጠረውን አቅምና ጉልበት እንደዚህ በማሳነስ ሊሆን የሚችል ጉዳይ አይደለም ማለት ነው። የዲሞክራሲ ስርዓት ግንባታውን ያቀጭጫል። ምርጫ የዲሞክራሲ መገለጫ ነው። ስለዚህ በአገር አቀፍ ደረጃ ማድረግ ባይቻል እኛ ከቻልን እንደ ክልላችን ደግሞ ብናደርግ ለምንድን ነው የምንከለከለው በሚል ይነሳል። አሁን ባለው ሁኔታ ምርጫና አካሄድ የሚሉ አካላት ሶስት ጉዳዮችን ማንሳት ፈልጋለሁ ከዚህ ጋር ተያይዞ። አንደኛ ወረሽኑን አሳንሶ በማየት የሚሰጥ ሐሳብ ነው። ይሄ ወረሽን ሁሉም አሁን ደቡብ ኢትዮጵያ ውስጥም በሁሉም ክልሎች ስጋት ፈጥሯል። በሁሉም አካባቢዎች በተለይ በቫይረሱ የተያዙ ሰዎች ተገኝቷል። ነገስ ምን ሊሆን እንደሚችል ማንም መገመት አይችልም። መገመት የምንችለው አድርጉ የተባለው በሙያ በምክር የቀረበውን ነገር ጥንቃቄ አድርገን በመስራት ነው ልናረጋግጥ የምንችለው እንጂ ይሄንን ወረርሽን አሳንሶ በማየት የተቀመጡ አሰራሮችና የህግ አግባቦች ጥሰ በመሄድ የሚያመጣው ጉዳትና ጥፋት ትልቅ ይሆናል ማለት ነው።
አልጨረስነው። ኮቪድ እስከሄደ መቼ እንደሚሄድ አናውቀውም። ምርጫ ልናደርግ ከሆነ እውነተኛ ምርጫ መሆን አለበት። ሁለተኛ ሀሳብ ማንሳት የምፈልገው ማለት ነው። ሁለተኛ ምርጫ መሆን ካለበት ህዝቡ በስፋት መሳተፍ መቻል አለበት። ተፎካካሪ ፓርቲዎች በየትኛውም አካባቢ ላይ ተንቀሳቅሶ ሀሳባቸውን በየትኛውም ሰዓት ህዝቡን አገኝቶ ማወያየት፣ ሀሳባቸውን መሸጥ፣ ፕሮግራማቸውን ማድረስ መቻል አለባቸው። ይሄንን ለማድረግ የሚያስችል ኢትዮጵያ ውስጥ ነባራዊ ሁኔታ የለም። ይሄንን ማድረግ ለማያስችለን በኮቪድ የተያዘ ሰው አለ፣ ህይወታቸው ያለፉ ሰዎች አሉ። ተጨባጭ ነው፣ ፋክት ነው። እነዚህን ለመከላከል እንዲያስችል መንግስት አስቸኳይ ጊዜ አዋጅ አውጥቷል። የሰዎች መሰብሰብ ገድቧል። ሰፋፊ እንቅስቃሴዎች እንዳደረጉ ገድቦታል ማለት ነው። ይሄ ያለ ማለት ነው። እነዚህ ሁኔታዎች ያሉ ዲሞክራሲያዊ ምርጫ ላካሄድ ብትል እውነታው አይፈቅድም። ይሄንን ለመረዳት ብዙ ምርምር አይጠይቅም። ቅን መሆን ብቻና እውነት ላይ ሆኖ ሀሳብ ማራመድ ነው የሚገባው የሚችለው። እንደምንም ብለህ ከነችግሩም የሚባል ነገር አይሰራም። ምክንያቱም ከዚህ በፊት ባለፉት ጊዜያቶች በነበሩ የምርጫ ሂደቶች እንከን የለሽ ሰላማዊ ፍትሃዊ ብለን በዚህ መንገድ ዲክሌር አድርገንም ምርጫ አድርገን እናውቃለን። እነዚህ ምርጫዎች ግን የራሳቸው እንከኖች ነበሩ ማለት ነው። የራሳቸው ስህተቶች ነበሩ ማለት ነው። ይሄ በፓርቲያችን ውስጥም ገምግመን እውነታውን ያወቅንበት ሂደት አለ ማለት ነው። ይሄ የኢትዮጵያ ሕዝብ ስለሚያውቅ ድናይ ልናደርግ አንችልም ማለት ነው። ስለዚህ እንደዚህ ብለህ እንኳን እንከን የለ ምርጫ እናደርግ ብለህ ገብተን እንኳን ያን መሰለ ስህተትና ጉድለት ባለበት ኢትዮጵያ ውስጥ ለውጡ በከፍተኛ ሁኔታ ካጋጋሉት ትልቁ ጥያቄ እውነተኛ ዲሞክራሲን በኢትዮጵያ ውስጥ የማረጋገጥ ሆኖ ባለበት ሂደት ውስጥ ከነ ችግሩን ብለህ ችግር መኖሩን ካወድኑ የጠቆምክ ምርጫ ልግባ ብለህ ቢትገርብም ምርጫ እውነተኛ አይሆንም ማለት ነው። አያሟላም ማለት ነው። ሶስተኛው ይሄንን ሊያስተናግድ የሚችል ህጋዊ ምክንያቱም ምርጫን ምራ ብሎ በህገ መንግስት የተቋቋመ ተቋም አለ። እንግዲህ አንድን ዲሞክራሲ ይሁን ሊያደርግ የሚችሉ ሲስተሞች ናቸው፣ ተቋሞች ናቸው። ያንን ያረጋግጡ የሚችሉት ራሲ ተቋም የራሲ ተቋም ራሲ ምርጫ አቋቁመ ራሲ አካሄዳ የሚለው ነገር ላይ ብዙ እንትን ውሃ የሚያነሳ የሚቋጥር ነገር አይደለም ማለት ነው። ስለዚህ በኢትዮጵያ ህገ መንግስት መሰረት ምርጫ እንዲያስፈጽም ተቋሙ ነው የተቋቋመው ምርጫ ቦርድ ነው። የምርጫ ቦርድ ነው እኮ በተቀመጠው በተስማማውት ባወጣውት ስኬጁል መሰረት የምርጫ መርሃ ግብሬን ለማስፈጸም አልቻልኩም፣ ስለዚህ መላፈልጉ ብሎ ያሳወቀው ምርጫ ቦርድ ነው። ስለዚህ ምርጫ ቦርድ ይሄንን ለማድረግ የሚያስችል ሁኔታ አይደለም ኢትዮጵያ ውስጥ ያለ ብሎ ያቀረበ ምርጫ ማድረግ መቻል አለበት ሊያስኬድ የሚችል የግራውንድ ማይኖርም ማለት ነው። ይሄ እኔ ዝምብላ አጠቃላይ የፖለቲካ አጠቃላይ ኢትዮጵያን ሀገራዊ የፖለቲካ እንቅስቃሴ ለማወሳሰብና ይበልጥ ለማጋጋል ታሳቢ ያደረገ ሐሳብ ይመስለኛል እንጂ እውነታነት ያለው ተጨባጭም ወደ መሬት ላይ ሊወርድ የሚችል ነው ብዬ በግሌ የምወስደው አይደለም። ከደቡብ ክልል ጋር ያለው ማቅር ጉዳይ አሳች የደቡብ ክልል ህዝቡ ሀገራችን ያጋጠማትን ነገር ያውቃል። አሁን ላይ ጥያቄዎች አንስቶታል፣ ግን አንገብጋቢ አድርጎ ያነሳበት አይደለም። አሁን በዚህ ሂደት ውስጥ በጣም አስተውሎት ያለው ህዝብ ነው። የመንግስትን ሁኔታ በተጨባጭ የሚገነዘብ ነው። የክቡር ጠቅላይ ሚኒስትራችንም የሰጡትን አመራር አጥንተን መልስ እንሰጣለን ብሎ በሰጡት አመራር መሰረት ተቀብሎት እየጠበቀ ያለበት ጉዳይ ነው ያለው እንጂ አሁን
እንዲህ ካላደረክልኝ የሚል እንቅስቃሴም የለም። እንደሚታወቀው አሁን በዚህ ክረምት ጀምሮ የታላቁ የህዳሴ ግድብ ውሃ ሙሌት ይጀምራል። ከዛ ጋር ተያይዞ ሀገር አቀፉ በተለይ ለግንባታው የህብረተሰቡ ተሳትፎ መጠናከር አለበት። ስለዚህ ከዛ አንጻር የሚያስተላልፉት ነገር ሁለተኛ ነው እንደ ሀገር ግብጽም ለጸጥታው ምክር ቤት ደብዳቤ ያስገብታለች። ሱዳንም የተለየ የሆነ አቋም አቅርባለችና ከዛ ጋር ተያይዞ እንደ ሀገር እንደ ፖለቲካ ፓርቲዎች ምን መደረግ አለበት፣ ምን አይነት ነገሮች እንደ መንግስት እየታሰቡ ናቸው የሚለውንና የማጠቃለያ የመጨረሻ ሀሳቦችን ጨምሮ ኢትዮጵያ ሀገራችን በጣም ከዚህ በፊት ከነበሩ ሁኔታዎች በተለየ ሁኔታ ፈታኝ ሁኔታዎች የገጠሙበት ጊዜ ነው የጊዜ ማለት ነው። ይሄ ጊዜ በጣም ሰከን ብሎ እንደ ሀገር በብረት ቆሞ የተለያዩ ልዩነቶች የፖለቲካ አቋም ልዩነቶች ሊኖሩን ይችላል። ከማንነት ጋር ተለያዩ ያሉ ልዩነቶች የሀሳብ ልዩነቶች ሊኖሩን ይችላሉ። ግን የሁሉም ኢትዮጵያዊ ፍላጎት በውስጡ አለው ብዬ የምወስደው ኢትዮጵያን ክፉ እንዳይነካት ኢትዮጵያ የበለጠ ጠንክራ እንድትወጣ ምሳሌነቷ የበለጠ ጎልብቶ እንዲቀጥል ማድረግ የሚያስችል እውነታ በሰው ልብ ውስጥ አለ ብዬ ነው የምወስደው። ይሄ ከሆነ ግን አሁን የገጠሙ ያሉንን ፈታኝ ሁኔታዎች በብረት ቆመ በመሻገር ነው ያንን ልናረጋግጥ የምንችለው። የምንናፍቃትን የምንወዳትን ኢትዮጵያ ብዙ መስዋዕትነት የተከፈለላትን ኢትዮጵያ በዓለም አደባባይ በምሳሌነት የምትጠቀሰዋን ኢትዮጵያ በጀግንነቷ የምትታወቅ ኢትዮጵያ አሁን ደግሞ በፈጣን የለውጥ እንቅስቃሴ ውስጥ የምትገኘው ኢትዮጵያ የበለጠ መከራ እንዳያወሳስባት ህዝቦቿ ባንድነት ቆሞ ይሄንን ፈታኝ ሁኔታ መሻገር ከቻሉ የቀጣይ ኢትዮጵያ ጊዜ በጣም ትልቅ ተስፋ ሊሰጠው የሚችል ነው ማለት ነው። ስለዚህ ፈታኝ ሁኔታዎች የምንላቸው አንዱ ይሄ ያለንበት የኮቪድ ወረርሽኝ። ይሄ ኮቪድ ወረርሽኝ አንዳንዶቹ በቃ ኮቪዱን አልፈናል ተቆጣጥረናል የዘጋናቸው በሮች ይከፈቱ የዘጋናቸው መንገዶች ይከፈቱ ብሎ ወደ ዳንኪራ ገብቶ መልሶ የቀመሷት ጨርሶ ታክሞ ወጥቷል የተባሉ ሰዎችም መልሶ በዚህ ነገር እየተፈተኑ ነው ያሉት ማለት ነው። ስለዚህ መላቅጦ የጠፋና ምንም አይነት በምርምር በጥናት ይሄ ነው በዚህ ከሆነ በዚህ ነው ተብሎ ግልጽ ሆኖ የተቀመጠ ነገር ካለመኖር ጋር ተያይዞ በኮቪድ ጉዳይ ላይ ይሄ ነው የሚል አቋም ይዞ ማረጋገጫ ለመስጠት የሚያስችል ሁኔታ ውስጥ አይደለም ያለው ማለት ነው። ስለዚህ ማረጋገጫ ሊሆን የሚችለው ነገር ምንድነው? በሁሉ ጊዜ በእለት ተእለት ተግባራችን በዚህ ጉዳይ ላይ ራሳችንን በመጠበቅ አገራችንን ህዝባችንን በመጠበቅ ይሄንን ክፉ ጊዜ ከወገኖቻችን ጋር በብረት በመቆም ማለት ያለው አካፍሎ በመሻገር ነው። አንድ ጃክማ ያስቀመጠው ሐሳብ ምንድነው? የ2020 እቅድ በህይወት መኖር ነው ይላል። በህይወት መኖር ነው እቅዱ። የሆነ ኢንቨስትመንት ይሄናል አርጌ እንደዚህ አይደለም። አሁን ኢትዮጵያ በ2020 ሰው የሚያስበው 2021ን ወይ በፈረንጆች አቆጣጠር 2021ን በህይወት መገኘት ነው ማለት ነው። ስለዚህ በህይወት ለመገኘት በብረት በመተባበር የኛ ባህላችን ወጋችን እሴቶቻችን ደግሞ መልካሞች ናቸው። የመተባበር የመደጋገፍ ስለሆነ ይሄንን የበልጥ በማጎልበት ንፉግነታችንን በመተው ተያይዘን ያለውም ከሌለው ጋር አብሮ መሄድ መሻገር ወሳኝ ይሆናል ብዬ አስባለሁ። ሁለተኛ በተለይ ከኢኮኖሚ ስራዎቻችን ጋር ተያይዞ በትልቁ እኛ ኢንዱስትሪ አምርቶልን በአንድ አዳራሽ ውስጥ በሚመረት ምርት አይደለም ህይወታችንን መግበን የምንገፋው። አርሶ አደር ከበሬ ጋር ቀንበሩን ሞፈሩን አስተሳስሮ አርሶ ምርት አገኝቶ ራሱ ተመግቦ የተረፈውን ገበያ አውጥቶ ነው ኢትዮጵያን መግቦ በዚህ መንገድ ይሄዳሉ። በርግጥ መንግስት ሰፋፊ
የግብርና ሜካናይዝድ የሆኑ ግብርና ስራዎችን ለመስራት የተጀመሩ አሉ። ማስፋቱ ገና ሰፊ ጊዜ የሚወስድ ቢሆንም ወደዛ ደረጃ ላይ የምንደርስበት አጭር ጊዜ ቢሆንም ግን አሁን በትልቁ በኢትዮጵያ ውስጥ የሚያሳስበው ለምግብ የሚሆኑ ማምረት ግብርናችንን ማጠናከር በዚህ አጋጣሚ ረሃብ እንዳይጎዳን ጥንቃቄ ማድረግ ይጠይቃል ማለት ነው። ያለንን ቆጥበን በመጠቀም ምናመርታቸው ጉዳዮችን አስፈተን በማምረት መሬቶቻችን ጦም እንዳያድሩ ማድረግ ምርታማነትን በማስፋት አርሶ አደሮቻችንን በመደገፍ ይህንን መከራና ችግር ማለፍ ይጠይቀናል ማለት ነው። ከዚህ ጋር ተያይዞ ግብርናውንም አፌክት ሊያደርጉ የሚችሉ የአንበጣ የተለያዩ መንጋዎች የሚመጡት አለ። ይሄ ህዝቡ አብሮ ከመንግስት ጋር ተቀናይቶ እነዚህንም በመከላከል ግብርናውንም በመስራት ራሱንም ከኮቪድ የጠበቀ በመከላከል ሊሆን የሚገባበት ታይም ነው። ሶስተኛው እንግዲህ ስለ አባይ ወንዝ ብዙ ዘምረናል፣ ብዙ ተገጥሞለታል፣ ብዙ ተጽፎለታል፣ ብዙ ምርምር ተደርጎለታል። የዚያ ሁሉ ተደርጎ ግን አባይ ከጅረት ወንዙ አንዱትንም ጠብታ የኢትዮጵያን ልማት በመደገፍ የኢትዮጵያን እድገት በመደገፍ የተጫወተው ሚና እምብዛም አይደለም፣ ውስን ነው። ከዚህ ጋር ተያይዞ ኢትዮጵያውያን ማድረግ አይችሉም ይባሉ ከነበሩ ነገር አንዱ ትልቁ ማድረግ እንደሚያስችሉ እንግዲህ በህዳሴ ግድብ ላይ በኢትዮጵያ የህዳሴ ግድብ ላይ ከአርብቶ አደሩ እስከ አርሶ አደሩ ከምሁሩ እስከ ያልተማረው ህብረተሰብ ክፍል ከወዛደሩ እስከ ባለሀብቱ ድረስ ምን አይነት መነሳሳት እንደነበረው ይታወቃል ማለት ነው። ስለዚህ ኢትዮጵያውያን የጋራ ፕሮጀክታቸው ናቸው፣ ሀውልታቸው ነው፣ የኢትዮጵያ ሀውልት ነው። ይሄ ደግሞ ለእውነት ነው። ይሄ ደግሞ ሌላም በመጉዳት ራስን በመጠቀም የሚል የእልህ አይነት አይደለም። እኛ መጠቀም የምንችለው እንጠቀም፣ ሌላው መጠቀም የምንችለው እንጠቀም። አብዛኛው የኢትዮጵያ ገጠር አካባቢ በኩራዝና በጪስ የተላወሱ ባሉበት በከተሞቻችን በቂ የኤሌክትሪክ አቅርቦት ባለመኖሩ የእለት ተእለት ኑሮ ለመክፋት ፈታኝ በሆነበት ሁኔታ ላይ ብድር አገኝተን ገንዘብ አገኝተን እነዚህን ግድብ ብንገነባ እሰየው ነው። ግን ያ እንኳን ካልተቻለ በራሳችን ተነሳሽነት ገድብን የላኞቹ ተፋሰሶችም በማይጎዱ መንገድ ምክንያቱም እዛው ሰው ስለሆነ ማለት ነው። ያንን አድርገን ግን የዓለም አቀፍ መርሆችንም ጠብቀን ሰርተናል ማለት ነው። አሁን ይሄን ፍሬ ወደ ማየት የምንችልበት ደረጃ ላይ ከመሆኑ ጋር ተያይዞ የተለያዩ እንቅስቃሴዎች መኖራቸው አይቀርም። የተለያዩ እንቅስቃሴዎች አንዱ አገር ቤት ውስጥ በተፈጠረው ፖለቲካ ሁኔታ ውስጥም የራሱ አስተዋጽኦ ወደዚያ ዝንባሌ ውስጥ የሚገባ አስተሳሰብ ያላቸው ግለሰቦች፣ ቡድኖች፣ ኃይሎች ሊኖሩ ይችላሉ። ሌላው ደግሞ በዚህ ጉዳይ ላይ አይነኬ የሚል ሐሳብ ሲታራምድ የነበረችው ግብጽም ይሄ እውነት ወደ መሆን የሚደርሱ ከመሆናቸው ጋር ተያይዞ የተለያዩ ሐሳባቸው ማንሳታቸው አይቀርም። ከዚህ ጋር ተያይዞ የሚመለከታቸው የመንግስት ተቋማት በዚህ ጉዳይ ላይ ለዓለም አቀፉ ማህበረሰብም በቂ ማብራሪያ የሰጡበት በእውነትና መረጃ ላይ ተመስርቶ እየተሰራ ያለበት ሁኔታ መኖሩን ያመላክታል ማለት ነው። ግን ኢትዮጵያውያን ይህንን ግድብ ከመገደብና የግድቡ ውሃ በመያዝ ኤሌክትሪክ ኃይል አመንጭቶ ኑሯቸውን ማሻሻል የሀገራቸውን እድገት ማስቀጠል ሌሎች ሀገር የደረሱበት የእድገት ደረጃ ላይ እንዲደርሱ ከማድረግ አንጻር የሚከለክል ነገር ያለ መስሎ አይሰማኝም። ስለዚህ ከዚህ አንጻር እንደውም ይበልጥ ኢትዮጵያውያን ከግድቡ ጋር ተያይዞ ከዚህ በፊት የምናሳየው ነው የነበረን ህብረት ትዝ ካለ ግድቡን ስንገድብ ግብጽ ውስጥ ትርምስ ነበረ እና ቀውስ ነበረ። እንደዚህ አይነት ያለ መረጋጋት የመንግስት ነገሮች ነበሩና ከግብጽ የመጡ ልኡካን ቡድኖች አዲስ አበባ መጥቶ አዲስ አበባ ውስጥ ህዝቡ በነቂስ ወጥቶ ስለ ህዳሴ ግድብ ድጋፉን ሲያረጋግጡ አላመኑም ነበር ማለት ነው። ይሄ ወይ የሆነ መንግስት ፕሮጀክት ወይ የሆነ አካል ፕሮጀክት ሳይሆን ከደቂቅ እስከ አዋቂ ያሉ የኢትዮጵያውያን የጋራ ፕሮጀክታችን የጋራ ሀውልታችን መሆኑን የሚያረጋግጥ ከመሆኑ ጋር ተያይዞ በዚህ ሰዓት በዚህ ጉዳይ ላይ በህብረት መቆም አንድ ድምጽ ማሰማት
የሚኖርብን ጊዜ ነው ማለት ነው። የተባበሩ መንግስታት የጸጥታው ምክር ቤት ለሚያቀርበው የሚመለከተው መንግስት ዝግጅት ያደረገ እንዳለ አሳውቋል። ነገር ግን እኛ አሁን በህዳሴ ግድቡ ላይ የጀመርናቸው ስራዎች በምንም ሳይስተጓጎሉ ዳር አድርሰን ያለምነውን ኢላማ የምናሳካበትና ተጠቃሚ ኢትዮጵያ ወደ አንድ ትልቅ ከፍታ ልትሻገር የምችልበት የሚያስችል ሁኔታ ነው ማለት ነው። ስለዚህ ፈታኝ ሁኔታም አለ። ይሄን ፈታኝ ሁኔታ ደግሞ ከተቻገር በጣም ብሩህ የሆነ ጊዜ ደግሞ በኢትዮጵያ ውስጥ ያለ መሆኑን ወስደን ሁሉም ኢትዮጵያውያን ያለምንም የፖለቲካ ልዩነት በህብረት ቆመን ይህን ወቅት በመሻገር ደግሞ ይበልጥ አገራችን ለሌሎችም ምሳሌነቷ አሁን በኮቪድ-19 አፍሪካ ውስጥ ኢትዮጵያ የተጫወተችው ያለችው ሚና በጣም ትልቅ ነው። ስለዚህ ልክ እንደዚሁ ደግሞ ይሄንን መከራና ችግር በማለፍ ምሳሌነታችን ይበልጥ አጉልተን የምናሳይበት ሁኔታ ይሆናል ማለት ነው። ስለዚህ የቀጣዩ ኢትዮጵያ ጊዜ ተስፋ ብልጽግና እና መልካም ነገር የሚታይበትና ይሄ ፈታኝ ሁኔታ ግን ማለፍ የምንችለው መሻገር የምንችለው መሆኑን እና በዚህ ጉዳይ ላይ ሁላችንም ተባብረን በህብረት እንነሳ የሚለው መልእክት ማስተላለፍ ፈልጋለሁ። በጣም አመሰግናለሁ። እኔም አመሰግናለሁ። የተከበራችሁ ተመልካቾቻችን የዛሬ የፊት ለፊት ፕሮግራም የተከታተላችሁትን ይመስል ነበረ። ሳምንት በሌሎች አጀንዳዎች በሌሎች እንግዶች ዳግም ተመልሰን እንገናኛለን። እስከ ሳምንት መልካም ሳምንት ይሁንላችሁ። በጣም አመሰግናለሁ።